የባዩሽና የሰላም እናት ሰላም ናት ቡና ያፈላችው። አሪፍ ቡና ነው ልጅሽ ያፈላችው ስትላት፣ አዎ ሀናን ሁሉ ነገር አስለምዳታለች፣ ሙያ አስለምዳታለች አለቻት። እርግብ የሰላም መኝታ ክፍል ሂዳ ሰላምዬ ማውረሽ ነገር ነበረ፣ ከሀና ከኔ ማን የበለጠ ነው የምትወጀው? እንዴት ነው ምርመራስ? እንዴት ቢሆን ምን ይመስልሻል? ምርመራው ምንም ሆነ ምንም አንቺ እህቴ ነሽ፣ እሷ እህቴ ናት ብላ መለሰችናት። እንዴት እንዲህ ልትሆኝ ይቻልሽ? እሷ እኮ ሰራተኛ እኮ ናት፣ እኔ እህትሽ ነኝ። ቢሆንም ሀና እህታችን ናት፣ ብዙ አመት ነው እዚህ ቤት የቆየችው አለቻት። አንድ ነገር ልጠይቅሽ፣ ከኔ ከሀና ማን ነው አበልጠሽ የምትወጂው ስትላት ጊዜ እኔ ሀና ነው መወዳት አለቻት። ሀና እኮ ሰራተኛ እኮ ናት፣ መወለድ ቋንቋ ነው። ሀና እኛ ቤት ብዙ አመት ቆይታለች፣ ስለዚህ እኔ ሀና ነው መወዳት ነው ያለቻት። ተበሳጭታ ቤት ሄደች። ከዛ በኋላ ሰላም ማድ ቤት ገብታ ምግብ የሰራች ሀና በአባቷ ምክንያት ስለቆየች እርግብ መኝታ ማድ ቤት መታ ምን የሰራሽ ነው? ላግዝሽ? አዎ አግዥኝ አለቻት። ትናንት ያልኩሽ ረስተሽዋል እንዴ ስላት፣ ምንድን ነው እስኪ አስታውሽኝ አለቻት። አይ ከሀና ከኔ ማን የበለጠ ነው የምትወጂው ስትላት ጊዜ እኔ አሁን ቢሆን ሀና ነው መወዳት፣ ሀና እንደ እህቴ ናት ማየት፣ ሀና ሁሉ ነገር ናት አለቻት። ተይ እንጂ የሰራተኛና ማሽቃበጥ አግባብ አይደለም እንዴ ስላት ጊዜ አግባብ ነው እንዴ ስላት፣ ምንም አግባብ አይደለም፣ ሀና ጥሩ ልጅ ናት፣ እንደዚህ ልጅ አይደለችም። እሷ እንደዚህ ሰራተኝነት ሳይሆን ብር ፍለጋ ነው የመጣችው እንጂ ለሀና ይህን ያህል ማሽቃበጥ አግባብ አይደለም ስትላት ጊዜ በቃ ምግቡ ስሪው አለቻትና ሰላም ከማድ ቤት ጥላ ወጣች። እርግብ ማድ ቤት የሰራች አክስቷ መጣች። ምን የሰራች ነው? ምን ጉድ ነሽ? ብር ልሰበስቢ ዲኬሽን ማድ ቤት ለመጣች አልስትላት ጊዜ ሰላም እኮ ነው ስራው ላግዛት ስመጣ ጥላብኝ ወጣች። አርፈሽ ስራሽን ብትሰሪ ይሻልሻል። እኔ ማድ ቤት ለማድ ቤት ልሰሪ ሳይሆን ገንዘብ ልሰበስቢ ነው የላኩሽ። አርፈሽን ስራሽን ብትሰሪ ይሻልሻል ብላ አስጠንቃት ተቆጣት ወጣች። ከቤት ከክፍል ወጣ የሰላም እናት ጋር ሄደች። ከሰላም እናት ጋር አወሩ። በቃ ምርመራ አድርጊ፣ ችግር የለውም ምርመራ ያድርጉ፣ አንቺም ልጅሽ ማን እንደሆነ ብታውቂ ይሻልሻል አለቻት። ስላት ጊዜ ምነው ይባዩሽ፣ አንቺም እንደ ልጆቼ ሆንሽ፣ ሳ ሁለት ልብ ሆንሽ፣ ምንድነው የምታውቂው ነገር አለ እንዲህ ብላ ተቆጣቻት። ኧረ አይደለም በቃ እኔ ቤቴ ልሄድ ማለት በሀሳብ ተሰውራ በቃ ቤቴ ልሄድ፣ እኔ ምንም እንደ ልጆቼ አይደለም፣ ያው ምርመራ አድርገሽ እውነቱ ማወቅ አለብሽ ብዬ ነው እንጂ አለቻት። ከዛ ሀና መጣች። ሀና ማድ ቤት ገብታ ስራዋ የሰራች። እርግብ ወደ ወንድሟ ሄደች። ወንድሟ ጋር ሂዳ ምን የሰራህ ነው ወንድሜ? ትንሽ ላጫውትህ ብዬ ነው ስትለው ጊዜ እርቦኛል፣ በእርግጥ ምግብን በላይ ይሻላል ስላት ወንድሟ አይ አሁን ሀና መታለች። ኦ ሀና መታለች? ሀና ከመጣችማ በቃ ምግብ እንብላ። እንዴ ሀናን ትወዳታለህ? አዎ ለምን አልወዳትም? ሀና እኮ እህቴ ናት፣ እኛ ቤት ብዙ አመት ቆይታለች፣ ምንም አይነት ባህሪ የለባትም። እና አሁን ምርመራው ስለፈራች እኮ ነው የቀረችው ምናምን ሲለው አይ የሰው ልጅ ናት እሷ መቼም አትቀርም ብሎ ነው ተቆጥቶ የመለሰላት። ከዛ አንተ እኮ አንዴ ካልትመለስም ብላ ተቆጣው ወደ ትተው ከክፍሏ ወጡ። ከዛ ሀና ማድ ቤት ገብታ ምግቧ የሰራች የሰላም እናት መታ ለምንድነው የቆየሽው? ምንድነው ያንቺ ስራ? ለምንድነው በቤተሰቦች መሀል ምትገቢ ብላ ስትቆጣ ጊዜ አይትዬ ተይ፣ እኔ አባቴ ታሙኝ ነው ባሽ ተይ፣ ይሄ ውሸትሽ የእድሜ ልክ ውሸት ያወራሽ፣ ቤተሰቦች ሙን በጥብጠሽብኛል፣ እንደዚህ አይነት ውሸት አልፈልግም። አባትሽ አሳክሟል አላልኩሽም ነበር? የአባትሽ ሕክምና ትላንት አልነበረም? አይ አልሄድም ትላንት፣ ዛሬ ሐኪም ቤት ነው። አሁን ምንም ነገር አልፈልግም፣ ቤቴ ጥለሽልኝ ውጪ። ምግቡ ልስራው? አይ ምግቡ እኔ እሰራዋለሁ፣ ሂጂ በቃ አልፈልግም፣ እንዳይሽ አልፈልግም አለቻት። ከዛም መንገድ ላይ ሄደች። የሰላም ወንድም ሊሸኛት ወጣ። ስለ ሽኛኛ አመሰግናለሁ፣ ተመለስ ወደ ቤት ስትለው ጊዜ ልሸኝሽ እኮ ነው የመጣሁኝ፣ ግን ምርመራው ቢደረግ አሪፍ ነበር። እኔ እኮ አባቴ ታሞብኝ ነው እኮ የቀረሁት፣ አንተም ትጠረጥረኛለህ፣ አንተም ውሸታም ታደርገኛለህ ብላ ተቆጣው ሄደች። የሰላም ወንድም ደግሞ ወይኔ ለምን ተናገርኳት፣ ሀና እውነት እንጂ ውሸት እኮ የላትም ብሎ በጣም በራሱ ወቀሰ። ሰላም ደግሞ የላርግብ ምለቻት፣ እሷ ገንዘብ ብትፈልግ ኖሮ እኮ በመልኳ የፈለገች ገንዘብ መስራት ትችላለች፣ ግን ሀና የእውነተኛ ሰው ናት አለቻት። ሰላም የእናቷ መኝታ ክፍል ገባች። እናቴ ምን ያሰራሽ ነው? የእናንተ ስራ ነዋ። ቀረች። ልብስ ስራ የሰራሁኝ ነው። ምሰሪ ነገራተሽ ልብስ ያስተካክልሽ ነው? አዎ ቀረች። እሷ እኮ ይሄ በሙሉ የእናንተ ስራ ነው። ያው እሷ ውሸቷ ስለሆነ ቀረች። ተይ ሀናን ውሸታም አትበያት፣ ሀና በጣም ጥሩ ልጅ ናት። እናቴ ተይ አትሳሰቺ ብላ ተቆጣት ወጣች። ተቆጣ ስትወጣ ጊዜ ተቆጣ ተከፍለዋ ወጣች። ከዛ እርግብን ምግብ ልትበላ ወደ ሳሎን ቀርባለች። ባዩሽ ምን ያሰብሽ ነው? ሀሳብሽ እኮ ልክ አይደለም። አይ ቤቴ ማን የጠበቀልኝ ብዬ ያሰብኩኝ እኮ ነው። ምንም አልሆንኩም። በቃ እኔ ወደ ቤት ልሂድ ሸኝኝ አለቻት። ከዛ በኋላ ሀና ከቤት ወጥታ ወደ ቤትዋ ሄደች።
ወደ ቤቷ ሄዳ የአባቷ ምግብ ሰርታ ወደ ሐኪም ቤት ሄደች። አባቷ ተጨነቀ። ልጅ ምን ሆናለች? ለምን ቆየች? እንደዚህ እኮ አትቆይም ነበር ሲሉ አባቷ አሴ ደግሞ ምን ነከቱ አባቴ ትመጣለች፣ ወደ ቤት ሄዳለች እኮ አልኩህ እኮ። አይ ሴት ልጅ እኮ ናት፣ ለምን እንደዚህ ትላለህ? ሴት ልጅ እንደዛ መሆን አግባብ አይደለም፣ አርፍዳለች እኮ ብሎ የተከራከሩ የተሳቁ። ሀና ምግብ ይዛ መጣች። አባዬ ምግብ ይዤ መጥቻለሁ እኮ። አሴ አንተም አሁን እራት እንብላና ወደ ቤት ሂዳ እረፍት አድርግ አለችው። አይ እኔ አልሄድም፣ እኔ እዚሁ ከአባቴ ጋር ትኛለሁ፣ ችግር የለውም። አይ ቀን በሙሉ እዚሁ ውለሃል፣ እንቅልፍ መተኛት አለብህ። ነገ ደግሞ ወደ ስራ ሲሄድ አንተ እዚሁ ስለምትሆን ይደክመሃል። እኔ ከአባዬ ጋር ይሆናለሁ፣ አንተ ወደ ቤት ሂዳ ማረፍ አለብህ አለችው። አረ ችግር የለውም ሀኒዬ፣ እኔ ከአባዬ ጋር እዚሁ እተኛለሁ፣ ባይሆን አንቺ የቤት ሄደሽ ታርፊያለሽ ላት ጊዜ አይ እኔ ዛሬ ከአባዬ ጋር እሆናለሁ፣ አባዬ እኔ እጠብቀዋለሁ፣ ነገ ቀን በሙሉ እዚህ ስለምትውል ይደክመሃል፣ ሂደህ ተኛ ብላ ስትከራከረው እምቢ ስል ልጄ ሂድ ለምን እሺ አትልም? እሷ እዚህ ትሆናለች፣ አንተ ሂደህ እረፍት አድርጋለሁ። እሺ በቃ እራት እንብላ አባዬ ተነስ አለችውና አብረው አንስተውት ለእጄ ውሃ ስጭኝ ልጄ ሲላት አይ አባዬ እኔ ናሴ በተራ ተራ እናጎርስሃለን፣ ችግር የለውም ብቻ አንተ ተነስተህ ቁጭ በል አለችው። መቼም የሀና አባት ታሞ የሐኪም ቤት አልጋ ይዘዋል። አልጋ መያዝ አለብህ ተብሎ አልጋ ስለያዘ ከዛ አንስተውት ተራ በተራ እኔ ያጉርሰዋለሁ ሀና አይ አባቴ እኔ ያጉርሰዋለሁ፣ አሴም እኔ ያጉርሰዋለሁ ብሎ ተከራክረው ምግቡ የመብላት ጀመሩ። ስለዚህ የሀና መጨረሻ ምን ይሆን? ውጤቱ ምን ይሆን? መቼ ነው የሚመረምሩት? እውነት የሀና ቤተሰቦች ማን ናቸው? የሀናስ አባት የሀናስ እናት ማን ይሆናል? ባዩሽ ለምንድን ነው ከሁለቱም ሰው የሆነችው? ባዩሽ ለእርግብን ምንም እንዳትፈሪ ጠንከር ብለሽ ስሪ፣ ገንዘብ ልትሰሪ ነው የላክሽው ብላ ነው ያ ሁሉ የምትቆጣት። ግን በዛ ጋር ሄዳ ደግሞ ለሰላም እናት ለምንድነው እንደዚህ? አንቺ እኮ የዋህ ስለሆንሽ እኮ ነው ሰራተኛ ባንቺ ላይ ትጨማለቃለች። እውነት ማውጣት አለብሽ። በቃ ትመርመር፣ ልጅሽን የትኞቹ እንደሆኑ ታውቂያለሽ ነው የምትላት። ለምንድን ነው ይሄ ነገር የተፈጠረው? እውነት ሀና እናቷ ማን ትሆናለች? ሀና እውነትን ይዛ የተጓዘች ነው ወይስ ሰላም እርግብን በውሸት መንገድ እንዲህ ልትጓዝ እዛ ቤት ልትኖር ፈለገች? ማን ነው ገንዘብ ፍለጋ እዛ ቤት የመጣው? ሀና ናት ወይስ እርግብ ናት? ስለዚህ የእርግብና የባዩሽ እውነት በቅርብ ይወጣል። ውሸታቸው በቅርብ ወጥቶ እንደሚዋረዱ እርግጠኛ ነኝ። ግን ሀና በእውነት እንደተጓዘች እውነቷ ቢወጣ እኔ ደስ ይለኛል። ለምን ሰላምና የሰላም ወንድም በቃ ሁሉ ነገር የሚደግፉት ሀናን ነው። ሀና እውነተኛ ሰው ናት ብሎ ማለት ነው። እንደነሱ ያርግልና የሀናን እውነት ወጥቶ የዲኤንኤን ምርመራ ተመርምረው መጥቶ ውጤቱ የምናይበት ጊዜ ቅርብ ያርግልን ነው ምለው። እውነት ሀና ጋር ነው ያለው ነው እንጂ እርግብ ጋር አይደለም። ማለት እርግብ ሁሉ ነገር የፈራች ነው የምትሰራው። አክስቷም እንዳትፈሪ እንደዚህ እንዳትሆኝ ጠንካራ ሴት ሆነች ስሪ ብላ ነው በጣም ያስፈራቻት የነበረው። ስለዚህ እርግብ በጣም ሁለት ልብ ሆና ነው ስራው የምትሰራው።